يالكونو أحمد بما يجبه نجر أتكبا أنت للترجم اللي نولاني أمر سنة سراتيس أتلفلف بما يجبه أتكبا علىك يمنيون جاي مني يفلك كتني تيم جرب بتشاني من نجار مفلك علىك لجتوا على شو كسوش مريتو يراسو من أجبه أنت أري من النجار هيشلو على شلو بما يجبه أتكبا يالكونو ወንድሜ ሰምተህ እንደሆነ ግን ሰውየው ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንደነ ሙሽኪላ ብሏል። ሰምተኸዋል? ብሬክስ ይሄ ልጅ ነው ለኔ ጆከር እዚህ ላይ አንድ ነገር ልናገር። ጄሂምን አናግሬዋለሁ እዚህ መጥቶ ታላስ እኔ እንዳያችሁ ብቻ ነበር የፈለኩት። እሱ እዚህ ጋር ሚወጣ አድርጎም ዝም ቢል በውስጥ ነግሬያለሁ ለአንተ ጆከር ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስለ ስርዓት አድርግ እያልኩ ነው። እሺ ሀበሻው ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ማን ጠርቶት ነው አሁን ሀበሻው? በቃ እኔ ላለመናገር ፈልጌ ነበር። ድምጽ የለ ይኸው በቃ ይስሙት። አቀኛለህ አቀሃለሁ ስራ ስርዓት ያዝብያለሁ። አለቅ በቃ እንዳንተ ውድ የፋንድሻ ቤተሰቦች ስለ ሀና እንግዳው ላይቭ ላይ እየተካሄደ ያለውን ሁሉንም ቪዲዮ አሰማችኋለሁ። ቀጣይ ማሰማችኋለሁ። ያው እንግዳ ሀና በህይወት እንዳለ ተረጋግጧል። እንደምታዩት ማሚ የሚባል ጀግና ልጅ አንድ ምርጥ ያላህ ባሪያ ዘው ደላሎች ውስጥ ሆኖ ግን ጎበዝ ልጅ እሷን ታገቱት ጋር ሳይሆን እሷ መኖሯን የሚያቅ ይሄው እንግዲህ ደላሎቹን የሚያቅ ይሄው እንግዲህ እንደዚህ እያለ ነው ከደላሎቹ ጋር ይፋጋ ይዟል። ማሚ የሚባለውን አላህ ይጠብቀው። መጨረሻውንም ደግሞ እሱንም አንድ ነገር ሳያረጉት እሷን ለማስወጣት ያብቃው። አረጋግጠናል ባጭሩ ማለት ነው እንዳለች። እነሱ ግን የሸራቸው ሸር የጥጋባቸው ጥጋብ ይሄው የመኒው ከገባ በኋላ የመኒው እንዳይናገር የመኒው እንዳያቅባቸው ሚስጥራቸው እንዳይወጣባቸው የመኒው ነዘዘይ ቶሎ ያወሩ አፋፉን ብለው ወጣሽ በካሚዮን አይታወቅም። እስኪ ተመልሶ ተመጣ ደግሞ ያለው ነገር አሰማሉ። ብቻውን ቀጣይ ተሰማውሉ ላሰማችሁ ላስገባላችሁ ስሙት ሁሉንም ማለት ነው። አሁን ላይ ተካሄደ ያለውን በምን ሁኔታ ላይ ነቻለው የሚለው ማለት ነው። ዋናው ትልቁ ነገር በቃ በህይወት መኖሯ ማረጋገጣችን ነው። እንግዲህ ማሚ እንግዲህ ይደላላ ነው እሱ አረጋግጦልናል። እንግዲህ ካለ በታች እሱ ነው ተስፋችን። እንግዲህ አሁን ደግሞ ያለው ነገር እንስማ። በተንም ያለበትንም ልትወቃለና ችግር የለም። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። አትካልሆነ ግን ደግሞ ያው አውቋል ያውቀኛል ችግር የለው። አሁን ጆይን በልበል አልሙኒየም ጆከር ሆሽ አዳምጠ ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል። በጣም ነውር ነው። በቃ ልንገር ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያውቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል። ግን እሳ እነዚህ አሽቃባጭ ናቸው እና ደም ሞክረው ነበር አህመድ አይደለም አንተ እና ደም ራሱ ሞክረው ነበር። በውስጥ እናወራለን አንተና እሺ ለማንኛውም እሱን እኛም በውስጥ እንነጋገራለን። አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል። ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ እዛ ሆሽ ላይ ነው ያለችው። ማውጣት የሚችሉት እነሱ ብቻ ናቸው። መነጋገር አለባቸው። አንድ ነገር ልንገር ጆከር እኔ ወርታ ዝቅኝ ታረጋኝ አንድ ነገር ልንገር ባላህ አምራለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው። اذا كنت تسمعني جوهيم انا اتكلم عليك لو كان تشتي بيدك الامر لا فقط በቃ ወጣና እናንተ እንደዋወላል በውስጥ ሀሊ በመሃል ድምጽ ይላስገባሻን ኮፒራይት እንዳያመጣብኝ እንግዲህ እንደምታዩት ነው ያለው ነገር። አሁን መጨረሻ ላይ አረጋው ያለው እንደማሰማችኋለሁ። አንድ ትምሴት ያለችውን በነገራችን ላይ ያው እንግዲህ እዚህ ላይ የምናረጋግጠው ሀና በህይወት እንዳለች ነው። ከዚህ በላይ ምንም ነገር የሚያስፈልግ ነገር የለም። በህይወት መኖሯ 100% ካረጋገጥን እንግዲህ መውጫዋን ደግሞ አላህ ያረጋዋል። አላህ አይጥላትም። አላህ አላት። እንደ ደላሎቹማ ቢሆን አትወጣም ነበረ። እንደ ደላሎቹማ ቢሆን በቃ ሞታለሽ ብለው በዛው እነሱ የራሳቸው አድርገው ለመቅረት ነበር። አላህ ደግሞ ይሄው ጥሎ ማይጥለው ጌታ ከዛው ከደላሎቹ እዛው እሱም ድንበር የሚሰራ ይማም የሚባል እንግዲህ የኡስታዝ ወሂድ አድማ ፕሮፋይል ያደረገ ነው።
ይሄው ከደላሎቹ ጋር ፋይት እያደረገ ነው። አረቡንም ዋናውን የሚያመጣው እሱ ነው። ማሚ የሚባለው ነው። እሷ እንድትረዳ እሷ እንዳለች ስለሚያውቅ ማለት ነው። እና ግን አረቡ እሷን እንትን እንዳይልባቸው መኖሯን አረቡ እንዳይናገርባቸው ያለውን ነገር ሁሉ ቶሎ አረቡ አውቆ እንዳያወጣባቸው ደላሎቹ ከአረቡ ስልኩን ተቀብለው እሱ ነፋፉን እያሉት ነበር። ግን የትም ያመልጡ አልহামዱሊላህ በህይወት መኖሯ ተረጋግጧል። እንግዲህ ለለመለቀቋ ደግሞ ዱዓ አድርጉ ሁላችሁም። እስኪ ደግሞ አሁንም ደግሞ ከዚህ ቀጥሎ ያለውን ነገር አሰማችኋለሁ። እንዝማው አረቡ ያለውን ትላንትና ማዳር ነው የተወራበት፣ ዛሬ ማዳር ነው የሚወራበት። አሁንም ከስር ያለውን አክባር ወደዛ መጣላችኋለሁ። ቲክቶክ ለማትጠቀሙ እህት ወንድሞቼ በዱዓ ከጎኗ ሆኖ እኔ ግን ሳስበው በቃ ወይ ዛሬ ማታ ወይ ነገ የምትወጣ የመሰለኝ ነው። ያ ረቢ አላ እንደው እንደዚህኛ እንኳን ስፍስፍ ብለ እየጠበቀን ነው ያለ ነው። እናትና አባቷ ግን እንዴት ናቸው? አይተኙ፣ አይበሉ፣ አይጠጡ፣ ስቃይ እኮ ላይ ናቸው። ወላሂ ላዚም ስቃይ ላይ በቃ መቼም ይሄንን ጉድ ምንም ገጠር ቢሆኑ እንኳን ይሄንን ጉድ መሸም ቢያንስ በትንሽ ሊስልካቸው ወይ በጎረቤት ቢሆን ይሄንን ጉድ የተከታተሉ ላይቭ ላይ ያለው ነገር ይሰማሉ ብዬ አስባለሁኝና ምን እንደሚሰማቸው ምን እንዴት እንደሚናደዱ በገዛ ዜጋ በገዛ ሀበሻ በገዛ ዘመዷ በገዛ በሀገሯ ደላላ በዛ ላይ አንዳገር ሻዋሻዋ ናቸውና እንደዚህ ሲደረግ የማታውቀው እንኳን የሰው ሀገር ሰው ምናምን ኦኬ በጣም ከባድ ነው። አባቷ ራሱ ታጋሽ ነው እንጂ እንደዚህ ያስደርጋት የሀገራቸው ልጅ ነው የሚያውቁት ነው ይመች የሚባለው ሄዶ የይመችን አባት የይመችን ቤተሰቦች አንድ ነገር አለማረጉ የሷ አባት አስተዋይና ታጋሽ ሰው እንደሆነ ነው የሚያመላክተውና ይሄን ቤተሰቦቿን ትግስት አይቶ እንደው ለልጇ ሲል ገና 1 አመት ያልሞላው ልጅ ጥላ ነውና ራስ ሄደችው። አላህ ያውጣት፣ ዱዓ አድርጉ ያውጣት። አልহামዱሊላህ ረቢል ዓለሚን ከምንም በላይ በህይወት መኖሯ ማረጋገጣችን ነው። ብቻ ከባድ ነው። እስኪ ያለው ነገር ላሰማችሁ ስሙት። ሰውየውን ግን እኔ ትንሽ አንገበገበኝ ነገር በቃ የቆጨኝ ነገር እንደው ያኒ በቃ ትንሽ ቢያሳዩን የሆነ ብናያት እስከምትወጣ ድረስ ልባችን ረጋ እንዲል ይቻት እዚህ ጋር በቃ ብርም ከሆነ ፍላጎታቸው ይኛል ብሎ ቢያሳዩን መኖሯን አምነናል። ግን ብናያት እንደው እንዴት ነው ተጎዳርታለይ ወይ ደብድበዋታል ወይ በቃ ወላ እርግጠኛ ነኝ በጣም ነው የሚያሰቃዩት። ያንቺ እኮ ነሽ አንቺ ጦስ ነው የጉዳችን ሁሉ ያወጣሽው ያሉ እየረገጧት ነው የሚሆነውና አላህ ይርዳት። እንግዲህ እነሱ ሰው ማስረገዝ ነው ስራቸው። አርግዛምቱ ምንም ትሁን ብቻ በሰላም በጤና ለቤተሰቦቿ ትግባላቸው። ይሄ ነው ትልቁ ነገር። ያማል ወላሂ ላዚም ያማል። ሀበሻ እርስ በርስ እንደዛ አይነት ጭካኔ በስደት በሰው ሀገር ላይ በሰው መሬት ላይ ተቀምጠው እርስ በርሳችን የዚህን ያህል ምቀኝነት እነሱ ሊያድኗት ከየመን ከማን አስመልጠው ሀገሯ ሊያስገባ ሲችሉ ጭራሽ እነሱ የሀገሯ ሰዎች አግተዋት ከሌላ ከባዳ እነሱ ክፉ ሲሆኑ የመኔውማ ይኸው ሊረዳን ነው ይብላይ ለሀበሾቹ የላንስማው የመኔውን የሚለውን